እኔ አሁን በዚህ ዘመን ነቁ ከመላቸው ሰዎች መካከል አንዱ ቴዲ አፍሮ ነው። ምክንያቱም በግጥሞች ውስጥ በጽሁፎች ውስጥ እነዛን ሀሳቦች ታያቸዋል። የሚገርመኝ የሚደንቀኝ እሱ ነው። አሁን ቴዲ አፍሮ የሚቃወሙትንም የሚደግፉትንም ሰዎች እንዳናስነሳኝ ለምሳሌ እኔ ሌላውን ነገር የሰብልዬ የሚለውን የሚውዚክ ቪዲዮ ሲሰሩ ሲጀምር የንብረት ኤርሚያስን መጽሐፍ ኢትዮጵያና ኢትዮጵያዊነትን እያነበበ ፈለገ ጊዮን ሲል ስለ ጊዮን እኮ በቃ የዓለም ስልጣኔ መሰረትና መነሻ ጊዮን ነው ተብሏል። ይሄንን እኛ አይደለንም። እኛማ ስንል ተረት እንባላለን፣ ተረታም ነው የምንባለው። ግን ብዙ ስኮላሮች፣ የታሪክ ጸሐፍት አርኪኦሎጂካል የሆኑ ነገሮችን መሰረት አድርገው በፊትም ጥንትም እና ሄሮዶተስኩም ዘመን በግሪክ ዘመን ጊዮን ድረስ ይመጡ ነበር። አሁንም ያሉ የታሪክ ተመራማሪዎች ብቻ ወደ ነበርንበት ስንመለስ ኢትዮጵያዊነታችንን ማወቅ አለብን ስንል እነዚህ ያነሳናቸውን የምናነሳቸውን ኢትዮጵያዊ የሆኑ ዕውቀቶችን ስናቅ ነው ኢትዮጵያዊነን ማለት የምንችለው። ሶሲዮሎጂ ላይ ስትሄድ 3 ኮንሰፕቶች አሉ። ሰልፍ ኮንሽስነስ የሚባል አለ፣ ኮሌክቲቭ ኮንሽስነስ የሚባል አለ፣ ደብል ኮንሽስነስ የሚባል ነገር አለ። ኮሌክቲቭ ኮንሽስነስ ኢትዮጵያዊነት ስንል ንቃተ ህሊና ብቻ ሳይሆን ኮሌክቲቭ የሆነ የጋራ ንቃተ ህሊና ነው። ሰልፍ ኮንሽስነስ የሚለው ነገር ላይ ስንመጣ በጣም መሰረታዊ ነጥብ ነው ብዬ ነው የማስበው። ሰልፍ ኮንሽስ የግል ንቃተ ህሊና የምትለው ላይ አሁን በተለይ ፖለቲከኞቹ በጣም አሉታዊ በሆነ መንገድ ስለሚጠቀሙበት አንድ ጋሞ ውስጥ ያለ ልጅ የጋሞ ታሪክና ባህል ማንነቱን ማወቁ መረዳቱ የግል ንቃተ ህሊና ነው። ሰልፍ ኮንሽስነስ የምንለው ነገር ነው። እሱም ማወቅና መረዳት መቻል አለበት። አፋር ውስጥ ያለ አንድ ወጣት ልጅ ስለ አፋር፣ ስለ ታሪኩ፣ ስለ ባህሉ፣ ስለ ማንነቱ ማወቅ መቻል አለበት። መጀመሪያ ራስህን ማወቅ አለብህ። ራፋቴልን ከማወቅ በፊት አንተ ራስህን ማወቅ ለማወቅ አለብህ። ያ ሰልፍ ኮንሽስነስ ነው። አንተን ሳታውቅ እኔን ልታገኝ አትችልም። ኮሌክቲቭ ኮንሽስነስ ማለት ግን እኔ አንተን ስታውቅ አንተ እኔን ስታገኝ ስለኔና ስለአንተ የጋራ መረዳት ሲኖረን እሱ የጋራ ንቃተ ህሊና ነው። ኢትዮጵያዊነት የጋራ ንቃተ ህሊና ነው ስንል የነዛ ሁሉ ድምር ውጤት ነው ኢትዮጵያ። ስለዚህ አንተ ኢትዮጵያዊ ነኝ ለማለት አቅም እስከፈቀደ ድረስ ኢትዮጵያ ውስጥ ያሉ ንቃተ ህሊናዎችን ማወቅና መቀበል አክሰፕት ማድረግ መቻል አለብህ። ስለዚህ ኢትዮጵያዊ ነን ለማለት ወጥተን የኦሮሞን ባህልና ታሪክ ሳታውቅ ኢትዮጵያዊ ነኝ ማለት የለብህም። ኦብቪየስሊ እዚህ ስለተወለድክ ግን እሱ አይደለም፣ ቅድም እንዳልነው ጂኦግራፊካል አይደለም። ስለዚህ ትናንት የነበረውን ከትናንት ወዲያ የነበረውን ከ5000 ዓመት በፊት የነበረውን ዛሬ ያለውን ሁኔታ ማወቅና መረዳት መቻል አለብህ። ይሄ ስንል ግብጽ ያለህን ታሪክ ይጨምራል፣ ማያ ውስጥ ያለህን ታሪክ ይጨምራል። አውሮፓ ውስጥ ሴልት የሚባለው ሲቪላይዜሽን ውስጥ የኢትዮጵያውያኖች ሚና አለ። እሱን ሄደህ ማወቅ መቻል አለብህ። ተረዳኸኝ? ደቡብ ኢትዮጵያ ውስጥ ሄደህ ያሉትን እንደነገርኩህ አፋር የሚደንቁ